ሁለት የኢሃፓ ፖለቲከኞችና የተቃዋሚዎች ጠበቃ የሆኑት አበራ ንጉሱ መታሰራቸው ታውቋል። በትግራይ ክልል ግጭት በማገርሸቱ የሰብአዊ መብቶች ጥሰት ያለው ስጋት ዳግም አሳሳቢ መሆኑን አምነስቲ ኢንተርናሽናል አሳወቀ። እነዚህንና በዕለቱ የተሰሙ የተመራረጡ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ሁለት የኢሃፓ ፖለቲከኞችና የተቃዋሚዎች ጠበቃ የሆኑት አበራ ንጉሱ መታሰራቸው ታውቋል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ወይንም ኢሃፓ አመራር የሆኑት ፖለቲከኞች አበበ አካሉና ይስሐቅ ወልዳይ እንዲሁም ለቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ጠበቃ የሆኑት አበራ ንጉሱ በቁጥጥር ስር መዋላቸውን ምንጮች ለቢቢሲ ተናገሩ። ሁለቱ ፖለቲከኞችና የህግ ባለሙያዎች በፌዴራል ፖሊስ አባላት የተያዙት ትናንት ሰኞ ሐምሌ 27 ቀን 2018 ዓ.ም ከጠዋቱ ጀምሮ በተለያየ ሰዓት እንደሆነ የቤተሰብ ምንጮች ጠበቃና የኢሃፓ ፕሬዝዳንት ገልጸዋል። በቅድሚያ የተያዙት ለተቃዋሚ ፖለቲከኞች ጠበቃ በመሆን የሚታወቁት አቶ አበራ ንጉሱ ናቸው። የትግራይ ጦርነት ከተጀመረ በኋላ የፌዴራል መንግስት ባቋቋመው በዶክተር ሙሉ ነጋ የሚመራው ጊዜያዊ አስተዳደር ውስጥ የክልሉ ፍትህ ቢሮ ኃላፊ የነበሩት አቶ አበራ ሲታሰሩ የመጀመሪያቸው አይደለም። በ2016 ዓ.ም ጦርነት ይብቃ በሚል ሊካሄድ ታቅዶ ከነበረው ሰልፍ ጋር በተያያዘም በቁጥጥር ስር መዋላቸው የሚታወስ ነው። የፌዴራል ፖሊስ አባላት ወደ ጠበቃ አበራ ቤት የመጡት ትላንት ጠዋት 1 ሰዓት ተኩል ገደማ መሆኑን ስማቸው እንዳይጠቀስ የጠየቁ አንድ የቤተሰብ ምንጭ ለቢቢሲ ተናግረዋል። በሰዓቱ አቶ አበራ ወደ ስራ ለመሄድ ዝግጅት ላይ እንደነበሩ የሚናገሩት ምንጮች በድንገት ነው የመጡት፣ እሱም ለራሱ ተደናግጦ ነበር ብለዋል። የፌዴራል ፖሊስ አባላት አቶ አበራን ለምርመራ እንደሚፈለጉ መናገራቸውን አስታውሰዋል። እንደ ምንጩ ገለጻ ጉዳዩ ምን እንደሆነ ግን ዝርዝር መረጃ አልተሰጠም። በትግራይ ክልል ግጭት በማገርሸቱ የሰብአዊ መብቶች ጥሰት ያለው ስጋት ዳግም አሳሳቢ መሆኑን አምነስቲ ኢንተርናሽናል አስታወቀ። በሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ የክልሉ ነዋሪዎች ዳግም ለከፍተኛ የሰብአዊ መብቶች ጥሰት የመጋለጥ ስጋት እንደነገሰባቸው አምነስቲ ኢንተርናሽናል አስታውቋል። አምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር የሆኑት ቲገር ቻጉታህ እንደገለጹት ማህበረሰቡ ቀደም ሲል ከደረሱበት አሰቃቂ ጥቃቶች ሳያገግምና ተጠያቂነት ሳይረጋገጥ አዲስ ግጭት ውስጥ መግባቱን የሰብአዊ መብቶች ጥሰት ስጋቱን ይበልጥ ከፍ እንዲል አድርጎታልም ብለዋል። በትግራይ ክልል ያገረሸው ግጭት ከአማራና ኦሮሚያ ክልሎች ውጊያዎች ጋር ተደማምሮ በሀገሪቱ ከፍተኛ የመብት ጥሰቶች እየደረሱ መሆኑን የገለጸው አምነስቲ ቀጠናዊና ዓለም አቀፋዊ የሰብአዊ መብቶች መርማሪ አካላት ስራ በአስቸኳይ መመለስ እንደሚገባውም አሳስቧል። ከዚህ ቀደም በነበረው ጦርነት የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎችን ጨምሮ በርካታ ጥሰቶች መመዝገባቸውን ያስታወሰው ተቋሙ በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድ ልማዳዊ ሊሆን አይገባም ብሏል። የፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነፃ የሰብአዊ መብት ተከታታዮች፣ ለሰብአዊ እርዳታ አቅራቢዎችና ለገለልተኛ መገናኛ ብዙሃን ያልተገደበ እንቅስቃሴ ፍቃድ እንዲሰጡም ጥሪ አቅርበዋል። በኢትዮጵያ የተቋቋሙ የዓለም አቀፍና ቀጠናዊ የሰብአዊ መብት መርማሪ ቡድኖች እንዲሁም የተባበሩት መንግስታት ድርጅት የኤክስፐርቶች ኮሚሽንና የአፍሪካ የሰብአዊና የህዝብ መብቶች ኮሚሽን እንዲሁም ሌሎች የሥራ ዘመናቸው ከተቋረጠ በኋላ ክትትሉ መዳከሙን አምነስቲ ጠቅሷል። በተጨማሪም ባለፉት 2 ወራት በትግራይ ክልል ባለስልጣናት በኩል ነፃ መገናኛ ብዙሃንን ማፈን፣ በሺዎች የሚቆጠሩ ሰዎችን ለግዳጅ ውትድርና መመልመልና የእንቅስቃሴ ገደቦች ማድረግን የመሳሰሉ አሰራሮች መስፋፋታቸውን የሰብአዊ መብት ተቋማት መዘገባቸውን አውስቷል። ከዚሁ ትግራይን ከሚመለከት መረጃ ጋር በተያያዘ በምዕራብ ትግራይ ሸረሪና አካባቢ ከተከሰተው የትጥቅ ግጭት በኋላ ውጥረቱ እንዲረግብ ሳልሳይ ወያኔ ትግራይ ጥሪ አቀረበ።
በኢትዮጵያና ሱዳን ድንበር አካባቢ በሚገኘው በምዕራብ ትግራይ ሸረሪና አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የተፈጠረው የትጥቅ ግጭት መከሰቱን የሚያመለክቱ ሪፖርቶች ከፍተኛ ስጋት እንደፈጠሩበት የገለጸው ፓርቲው ውጥረቱ እንዲረግብ ጥሪም አቅርቧል። ፓርቲው ባወጣው መግለጫ የተባባሰው ውጥረት ወደ ሰፊ የትጥቅ ግጭት የመሸጋገር አደጋን በመጨመር በሲቪሎችና በቀጠናው መረጋጋት ላይ ከባድ መዘዝ ሊያስከትል ይችላል ሲልም አስጠንቅቋል። በተጨማሪም ግጭቱ በርካታ ሲቪሎች ከመኖሪያቸው ቀያቸው ተፈናቅለው ደህንነት ወዳለባቸው ስፍራዎች እንዲሸሹ አስገድዷቸዋልም ብሏል። በግጭቱ ሳቢያ ሰብአዊ ተጽዕኖ ከፍተኛ አሳሳቢ ነው ያለ ሲሆን በዓለም አቀፍ ሰብአዊ ሕግ መሰረት የሲቪሎች ጥበቃ ቅድሚያ ሊሰጠው እንደሚገባም አስገንዝቧል። የፓርቲው መግለጫ ሲቀጥል አሁን የተፈጠረው ውጥረት የሰላም ሂደቱን በመተግበርና በመከታተል ረገድ ያሉ ክፍተቶችን እንደሚያሳይና ሰላሙን ለማስቀጠል ቃል የገቡ ወገኖች እንዲሁም የሰላሙ ጥረቶችን የሚደግፉ ቀጠናዊና ዓለም አቀፋዊ አጋሮች ግጭቱ እንዳይባባስና የተገቡ ቃሎች እንዲተገበሩ አስቸኳይ እርምጃ ይወሰዱ ሲልም አሳስቧል። በተጨማሪም አሁን ሰፊ ግጭትን ለመከላከል እድል እንዳለ በመግለጽ ሁሉም ወገኖች ራሳቸውን ከድርጊታቸው እንዲቆጠቡ አስቸኳይ የተኩስ አቁም እንዲደረጉ ጥሪ አቅርበዋል። አክሎም ልዩነቶቻቸውን በውይይት እንዲፈቱ የጠየቀ ሲሆን ወታደራዊ ግጭት መባባሱ የሰላማዊ ሰዎችን ስቃይ ብቻ እንደሚያባብስ እና ዘላቂ ሰላም የማስፈን ተስፋን እንደሚያዳክም በመጥቀስ በብርቱ አስጠንቅቋል። ለቀጠናዊና ዓለም አቀፋዊ ባለድርሻ አካላት ባስተላለፈው ጥሪ ደግሞ ውጥረቱን ለማርገብ ሲቪሎችን ለመጠበቅና ለሰላማዊ መፍትሄ የሚያግዙ ፈጣንና ውጤታማ እርምጃዎችን እንዲወስዱ ጠይቋል። በመጨረሻም የትግራይና የቀጠናው ህዝቦች ዘላቂ ሰላም፣ ደህንነትና መረጋጋት እንደሚገባቸው በመግለጽ ሌላው አውዳሚ የአመጽ ዑደት እንዳይደገም አስቸኳይ እርምጃ እንዲወሰድም አሳስቧል። ሌላ 4 ክፍለ ሰራዊታት መካናይዝድ ኃይል ዝበሃል ንትግራይ ከቢብዎ ኣሎ ሕዚ ድማ ተወሰኽቲ ዓቕምታት ናይ ፍሉይ ኃይልታት ናብ ትግራይ ኣጸጊዑ ኣሎ ንሕና ንሰላም እንዳሰርሐ ነፃ ሃገር ክንምስረት ኢና ኢልና ክንውስን ኣለና ሃገር ምህናፅ ግን እዚ ኣይኮነትን ወይ እዚኣ ምስ ገበርካ ትጅመር ኣይኮነት ሚሳይል ከተጠቒምና ኣስመራ ደብሪና እዮም እዚኣ ኮይና ከፍ ኢልና ባህር ዳር ቃጥቃጥ ኣቢልና እዮም ኩዱና እዮም ኢሎም ጎንደር ኣፍ ደገ አዲስ አበባ እዮም ዝቃለሱ ዘለዉ ፋኖ ኣሎ ኣፍ ደገ አዲስ አበባ ናይ ኦሮሞ ነፃነት ሰራዊት ኣሎ ኣፍ ደገ አዲስ አበባ ማሐዙት እንሂውና ዛሬም እንላለን ሰላም ለሀገራችን፣ ሰላም ለዓለማችን።